እፎይ ትላላችሁ በቅርቡ እፎይ ትላላችሁ በቅርቡ። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። ፒያሳ ብለው ቢርቢሳ ጎሮ ነፍሱን ይማር ማዲንጎ። በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው ከተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት። የምክክር ኮሚሽኑን ጉባኤ በሚከፍት ቀን ከቢሮ ሳይወጣ እዚህ ቦታ ላይ በድሮን አጥቁ ብለህ አዘህ ስደተኞችን ጠልታ ያባረረችው ደቡብ አፍሪካ የእጇን ያገኘች ነው። አምስቱን ለሙስና በከፍተኛ ደረጃ የተጋለጡ የመንግስት ተቋማት ተለይተዋል። እፎይ ትላላችሁ በቅርቡ እፎይ ትላላችሁ በቅርቡ። መስዋዕትነት ይከፈላል ግን እፎይ ትላላችሁ በቅርቡ። ምንም ጥርጥር የለውም። ቁጭ ብሎ የደረሰበት ነገር ግፉ ኦዲት ሲያደርግ እንቅልፍ አይወስደውም። የመጀመሪያ ወራት እንቅልፍ አይወስደውም። የኦህዴድ ሰዎች አሁን የኦህዴድ ሰዎች ኦፒዲዮ እገሌ እኮ ጥሩ ሰው ነው፣ ጥሩ ከሱ ጋር ግንኙነት ልፍጠር፣ እገሌ እንኳን እገሌማ አይለቀኝም ላይ ታዲያ ምን አገባኝ እገሌማ የተቀይሞኛል፣ እገሌ ካገኘኝማ አይመረኝም፣ እገሌማ እገሌ እንኳን ምንም አይለኝም። በዛ ስሜት ነው ያሉት። ወንድ ከሆነ የዋህ ነው፣ ወንድ ከሆነ አለው ብሎ እጅ ይሰጣል እጅ ለመስጠት። ሴቶች ግን አይምሩም ይባላል። የህወሓት ሴቶች አይምሩም እና በጣም ይፈሩ። እኔ ትክክል ነው ሳይንቲፊክ ይሄን ሰው እየስሙ የቲፒኤልኤፍ ጀሌዎች ከፊሉ የአማራ አካውንት ከፊሉ የኦሮሞ አካውንት በመክፈት በሚመስል አካውንት በመክፈት እኛን ለማባላት ሳይተኙ አድረዋል። አማራን መስለው ኦሮሞን መስለው ብዙ ጥረት አድርገዋል። በርግጥ አማራና ኦሮሞ በትናንሽ ጉዳይ የመኳረፍ ባህሪ ያላቸው በንግግር ሊስተካከል የሚገባው ነገር ግን ኢትዮጵያ ስትነካ ሁሉ አጀንዳዎቻቸውን ወደ ኋላ ጥለው በጋራ በአንድ ጉድጓድ ሞተው የኢትዮጵያን ነጻነት እንደሚያጸኑ ባለፉት ጥቂት ወራት ከማንም በላይ ቲፒኤልኤፍ ትምህርት ወስዶበታል። ኦላና ገላና አጠገብ ነው ያለው ዶክተር አብርሃም በላይ ኦላና ገላና ነው እሱ አጠገብና ቲፒኤልኤፍ ወስዷል። በክፉ ሰዓት ሲሆን ትንሽ ጥላቻ ይኖራቸዋል። ከዛ በኋላ ኢትዮጵያ ስትነካ ደግሞ አንድ ላይ ይሰበሰባሉ ነው። አሁን ኢትዮጵያ ስትነካ በአንድ ላይ የተሰበሰበው ማን ነው? ከብልጽግና በስተቀር አብይ አህመድ አካባቢ ተኮልኩሎ ካሉ ጥቂቶች ቡርዣ በስተቀር የኢትዮጵያ ሕዝብ ሁሉ ተነስቷል። አዲስ አበባ ያለው ህብረተሰብ ተመልከት፣ በየቤቱ ቴምፕሬቸሩን ተመልከቷቸው፣ ጠይቋቸው። የመንግስት ሰራተኛ የኢትዮጵያ ጀነራሎች ግዙፍ ጀነራሎች አካውንት ዘግቷል፣ ንብረታቸው አግዷል። አብይ አህመድ አግዷቸዋል። መሸጥ መለወጥ አይችሉም። ባንክ ትልልቅ ገንዘብ ያላቸው ባንካቸውን ማዘዋወር አይችሉም። ወደ ዶላር መመንዘር አይችሉም። ፍሪዝ አድርጎባቸዋል። ለምን? ያው ፓስፖርት ምናምን የላቸው ከሱ ጋር ነው ያለው። ቤት እንዳይሸጡ ገንዘባቸው ወደ ዶላር መንዘረው እንዳይጠፉ እንደዛ አድርጎ እስከ መጨረሻ ድረስ እንዲዋጉለት ነው። ብልጽግና ኦህዴድ የሁሉም የኦሮሞ ህዝብ ዕዳ ነው። የኢትዮጵያ ህዝብ ዕዳ ነው። ከባድ ዕዳ አለበት። ኦፒዲዮ በሁሉም ከበድ ያለ ወንጀል በእጁ ላይ አለ። እየዞረ ኢትዮጵያን ፈጅቷል። 8 ዓመት ሙሉ ብልጽግና ሲሞት ኦህዴድ ሲሞት ኦዲት ሲደረግ ኢትዮጵያን ሰከን ብለው ፎይ ብለው በየቤቱ አይነው ፎይ። ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር በነበራቸው ቃለ መጠየቅ በ1512 ዓመተ ምህረት የባህረ ነጋሽ ወይንም የዛሬዋ ኤርትራ ንጉስ የነበሩት ዶሪ ኦሮሞ እንደነበሩ እንዲሁም በተጨማሪም ባሬንቱ የተሰኘው ትልቅ ከተማ እንዲሁም ደግሞ አምባ ሶይረና አምባ ደብራ ያሉ ተራሮች ስያሜያቸው የኦሮሞ ስር መሰረት እንዳለውም አስረድተዋል። አክሎም በ1499 አጼ ሰርጸ ድንግል የኦሮሞ ሰራዊት ይዞ እስከ ምጽዋ ታግሏል በማለት ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ብለዋል። ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ሲሉም የተደመጡ ሲሆን ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም፣
ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው። ከፍተኛ ደረጃ የተጋለጡ የመንግስት ተቋማት ተለይተዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው አዲስ የዳሰሳ ጥናት መሰረት የመሬትና የገቢዎች ተቋማትን ጨምሮ በርካታ የመንግስት መስሪያ ቤቶች ውስጥ ሙስና አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። በጥናቱ መሰረትም የመሬት አስተዳደርና የይዞታ ምዝገባ፣ የገቢዎችና ታክስ ጽሕፈት ቤቶች፣ የኮንስትራክሽን ፈቃድ ቁጥጥር፣ የንግድና ትራንስፖርት ቢሮ እንደዚሁም የወረዳና የቀበሌ አስተዳደሮች በከፍተኛ ደረጃ ለሙስና የተጋለጡ ተቋማቶች መሆናቸው ነው የተለየው። እናንተ ተጨማሪ የምትሉትን በአስተያየት መስጫው ላይ ማስቀመጥ ትችላላችሁ። በቅርብ የወጡ ሪፖርቶች በደቡብ አፍሪካ ለወራት የዘለቀው የጸረ ስደተኛ ተቃውሞ ወደ ሰራተኛ እጥረት አምርቷል። የሚገርመው ደግሞ ስደተኞች ላይ ግድያን ጨምሮ ሌሎች ጥቃቶች የደረሰውና ሀገሪቱን ለቀው እንዲወጡ የተገደዱት ስርዓት አድርጋችሁናል በሚል ምክንያት ነው። ከወራት በኋላ ግን ይህ እውነት አለመሆኑና የመጤ ጥላቻ መሆኑ ፍንትው ብሎ እየታየ ነው። ተቃርኗል አይደል? አሁን ጥያቄው ስደተኞቹ ጥለው የሄዱትን ስራ ማን ይስራው የሚለው ነው። አርሶ አደሮች በቂ ሰራተኛ በማጣታቸው ሰብሎቻቸውን መሰብሰብ አለመቻላቸውን እየተናገሩ ነው። ከወራት የጸረ ስደተኛ ተቃውሞ በኋላ 160 ሺህ የሚሆኑ ስደተኞች ደቡብ አፍሪካን ለቀው ወጥተዋል። ግን ይህ እርምጃ እንደታሰበው ለደቡብ አፍሪካ በረከት ይዞ ሳይሆን ዳፋ ይዞ መጥቷል። ፋብሪካዎች ልምድ ያላቸውን ሰራተኞቻቸውን መተካት አልቻሉም። በዚህ ምርታቸው ላይ ተጽዕኖ አልፏል። በየሰፈሩ ያሉ አነስተኛ ሱቆች ባዶ ከመሆናቸው ባሻገር ሸማቾች ጥለው በመውጣታቸው ገዢ አጥተዋል። እናንተስ ምን ታስባላችሁ? አድርገው ተዘጋጅተው ከአመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ። አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላችኋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልሳ በራጆ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄን ሊያስቀይሩ ይሄን የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎ ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድነው ባካኒሳ ነው ባካኒሳ፣ ኮርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየዘፈር ልጆች እኮ የልቴርሰት ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ፣ ትግሬን ነቅለህ፣ ወላይታውን ጉራጌውን ነቅለህ እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጮታ የለም። የሞት ሽረት ጉዳይ ነው ለመላው ኢትዮጵያውያን። የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ሰው አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው፣ ወረዳ በለው፣ ፒያሳ በለው፣ መገናኛ በለው፣ ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነካክሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንይ ነው። ለዚህ ነው ደጋግመን ያላችሁ የአማራን የህልውና ትግል ከአዲስ አበባ ነጥለህ ልታየው አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን።
አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ትግራይ ላይ ስትሄድ እንደዚህ እየተሰለፈ ያለ አይላል። አማራው ላይ ሰሞኑን በተከታታይ ስናሳያችሁ ነበር። በቃ እየተሰለፈ በየትም እየተሰለፈ ያለ የአፋሩን ከዚህ በኋላ ይመጣል ታያለ። የአፋሩንም ትግራይ ላይ ያለውንም አማራ ያለውንም በየትኛውም ያለው ዝግጅት የሚመለከት እናሳያለን። እንቅስቃሴዎቹን በተመለከተ ይሄ ጀነራሎቹም ጠቅላላ ብርክ ውስጥ ከቷቸዋል። የድሮን ቅኝት እየተደረገ በየቦታው የኃይል አስተላለፋቸው ምን ያህል ኮምቦ ያለ፣ ምን ያህል ታንክ አለ፣ ምን ያህል ሰራዊት አስፍረዋል፣ የት ጋ ነው ካምፕ ያለው፣ የት ጋ ነው ዴፖ ያለው፣ ሁሉ ነገር ኦሬዲ ከላይ የሚሰበሰብ መረጃ ነው። ያውቁታል፣ አይተውታል። መረጃም እየቀረበ ነው። ሰው ነገር እያበቃ እንደሆነ አውቀውታል። አብይ አህመድ አንድ ፎቶግራፍ ለቆ አሁን ወደ ምንድን ነው ሄደው መሰላችሁ? በቃ ያለው አማራጭ መጨረሻ ላይ ወደ ውድድር ስለሆነ ወደ ውድድር ነው ሄደው። አንድ አብይ አህመድ ወደ ውድድር በቃ ያለው አማራጭ ይሄ ነው። እነሱ አላቸው ሲባል እሱ ሄዶ ያው አሁን ጊዜው ቢፈቅድ እና ሁኔታዎች ሲያላግጡበት የነበረውን እናሳያቸዋለን። እነ እኩለ ሌሊት ኧረ የለውም እቺ ትንሽዬ እንትና በማን ነው መከታው በእጁ አቅፋት ሲሉ ነበረ። አብይ አህመድ ስድስቱን አንድ ያቅፋቸውም። ታዲያ እንደዚህ ብዙ አለኝ ለማለት እነዚህን ደርድሯል። ረስሚ እነዚህ አይደለም የሚዋጉት። መረጃ ታሰባስባለህ፣ እነዚህን ትልካቸዋለህ፣ እነሱም ይልኩልሃል። አሁን አንተም ያለህን ታመጣለህ፣ የመሬት ያላትን ታመጣለች፣ ሱዳንም ታመጣለች፣ ኤርትራም ታመጣለች፣ ትግራይም አማራም ያመጣል፣ ሌላውም ያመጣል። ምንድነው የሆነው? ባጫ ደበሌ ቢጨንቀው እኮ አይ በቃ